ግን ርቀናል ከመልካም ነገር፣ ግን ጠፍተናል ከንስሐ፣ ግን ርቀናል ከቁርባን፣ ግን ርቀናል ከቤተ ክርስቲያን ያለን። እኛ ግን ትክክለኛ ተስፋ እያለን፣ እውነተኛ ተስፋ እያለን፣ ሰማያዊ ተስፋ እያለን መጨነቅ ለክርስቲያኖች አስፈላጊ ነው። ስለዚህ በዚህ መልኩ ልበ አምላክ ቅዱስ ዳዊት አይነ ኩሉ ነፍስ ይሴፎ ኪያቄ እጅ ነማውዱ አብዲ ሲጎዳቱ አቲሶረ ሳኒ የሮዳን ኢሳሪፍ ከኒታ ይደከን ወርሲሱ የሮዳን ጠባቃችን እግዚአብሔር ነው። መጋባችን እግዚአብሔር ነው። የሚያኖረን እግዚአብሔር ነው። ፍቅርን የሚሰጥ እግዚአብሔር ነው። ይህ ብቻ አይደለም፣ እሱ ራሱ ፍቅር ነው። ደስታን የሚሰጥ ማን ነው? እግዚአብሔር ነው። ሀብትን የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ ሁሉም ነገር በእርሱ እጅ ስለሆነ ለእሱ ትተን በደስታ መኖር፣ እሱን ተስፋ አድርገን ዕለተ ምጽአቱን መጠበቅ ነው። ንስሐ እየገባ እግዚአብሔር ተስፋዬ ነው እያለ ግን ስለ ምድራዊ ነገር የሚጨነቅ ከሆነ እግዚአብሔር ተስፋዬ ነው እያለ ግን ስለ ምግብ፣ ስለ መጠጥ ኤቭሪቲንግ ዋንዳፍ ከጥቆት ይወጣ እንኩን አብዲንሳ አፋኒን ይማልን አብዲንሳ ለቤዛ ገሰኝ የተሻለውን ልብስ አረ ወገኖቼ አይደለም የሚበሉት የሚጠጡት የሚለብሱት በአልጋ ቁራኛ በደዌ ዳኛ የተያዙ ስንቶች አሉ ወገኖቼ። ይህ ብቻ አይደለም፣ ያለ በደላቸው የሚገደሉ ስንቶች አሉ። እኛ ግን እዚህ ሆነን በሰላም እየኖር እየበልና እየጠጣን የተሻለውን ልብስ ለብሰን ራሳችንን እኮ እናስጨንቃለን። ብዙዎች ግን ወደ ቤተ ክርስቲያን መጥቶ ቃለ እግዚአብሔርን ለመማር እየፈለጉ ለመቁረብ እየፈለጉ ንስሐ ለመግባት እየፈለጉ ያልቻሉ ወገኖቼ፣ እኛ ግን እየመጣን ንስሐ መግባት እየቻል መቁረብ እየቻል እግዚአብሔርን ቃል መስማት እየቻል መዘመር እየቻል መልካም ነገርን መስራት እየቻል ግን ርቀናል ከመልካም ነገር፣ ግን ጠፍተናል ከንስሐ፣ ግን ርቀናል ከቁርባን፣ ግን ርቀናል ከቤተ ክርስቲያን ያለነው ግን እዚህ ውስጥ ነው። ፈረንጆች ቦዲስ ፐርሰንት ማይንድስ አብሰት እንደሚሉት ማለት ነው። በስጋ እዚህ ነን፣ በሐሳባችን ግን ምድራዊ ነገር ጋር በስጋ እዚህ ነን፣ ልባችን ያለው ግን ውጭ ነው። ከቤተ ክርስቲያን ውጭ፣ ከመልካም ስራ ውጭ፣ ከቁርባን ውጭ ወገኖቼ የማይሞት ማን አለ? እቺን አገር እቺን ምድር ትቶ የማይድ ማን አለ? ማንም እኮ አይቀርም። እስከዛ ግን በስጋ መኖር ብቻ ሳይሆን ልባችን፣ ነፍሳችን በቃለ እግዚአብሔር አጽንተ ነው መኖር ግዴታችን። ስለዚህ እግዚአብሔርን ተስፋ አድርጎ የሚኖር ሰው ለዚህ ለሚበላውና ለሚጠጣው አይጨነቅም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ የሰማይ ወፎችን ተመልከቷል፣ አይዘሩም፣ አያጭዱም፣ አይሰበስቡም፣ ነገር ግን የሚበሉትን አያጡም አለ። ወፎች ስታዩት አይዘሩም፣ አያጭዱም። ተስፋችን እግዚአብሔር ስለሆነ ተስፋችን እውነተኛ ጌታ፣ እውነተኛ ገዢ፣ እውነተኛ ጠባቂ፣ መልካም እረኛ እግዚአብሔር ስለሆነ ተስፋችሁን በእግዚአብሔር ላይ ጣሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ፊልጵos ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ይላል። አሁንም ደግሜ እላለሁ በጌታ ደስ ይበላችሁ።
በፈተና ውስጥም ሆናችሁ በደስታ ውስጥም ሆናችሁ በእግዚአብሔር ደስ ይበላችሁ። እሱ ለእኛ የሚያስፈልገውን ነገር አስቀድሞ ስለማያውቅ ወገኖች፣ ምናልባት ስጋችን ደካማ ነው፣ ለብዙ ነገር እንጨነቃለን። ምናልባት ለነገ እንጨነቃለን። ዛሬ ማደራችን እናውቃለን። ሁሉ ከኛ ዲቤግና ከናፍ ኤኙ ፈከቢታም ቢታን ከኛ ኤኙ ወከተ ኤኙ አከዋቄስኑ ገርገር ባስኔ ቤኩን በርባችሳ ከናፍ ጎፍተን ከኛ ኢየሱስ ክርስቶስ ወንጌል ማቴዎስ ቦቆና ጃላ ኮርሰ ዲደም የፍሩራ ጋፈዱ ብሰን ጎፍቶተ ለማፋካኝ ቢተም ይለፋሉ ካይ የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ስታነቡት ለሁለት ጌቶች ማገዛት የሚችለው ማን ነው? ለሁለት ጌታ አንድ ጌታ እግዚአብሔር ነው፣ አንድም ገንዘብ ነው። ስለዚህ አንድ አገልጋይ ለሁለት ጌታዎች ሊገዛ አይችልም። አንዱን ትቶ አንዱን ይይዛል። አንድ ሰው ለሁለት ነገር የሚገዛ ከሆነ ድንገት ይጠፋል ወገኖች፣ ድንገት ይሞታል ወገኖች። ስለዚህ ለክርስቶስ ለእግዚአብሔር መገዛት ግዴታችን። ወፎችን የሚመግብ አምላክ፣ ወፎችን የሚጠብቅ አምላክ ምን ነው እኛንስ አይመግበንም? አይጠብቀንም? እኛ እኮ ለልጆቹ የሚራራ አባት ነው አለ በሰማይ። ለልጆቹ የሚያስብ አባት፣ ለልጆቹ ስም ራሱን አሳልፎ ለመከራ ለሞት የሰጠው አምላክ በሶስተኛ ቀን ከሙታን ተለይቶ የተነሳው አምላክ ዳግመኛም በዓለም ላይ ለመፍረድ የሚመጣው አምላክ በሰማይ አለን ወገኖቼ። እሱ ማን ነው ከተባለ ኢየሱስ ክርስቶስ። እሱ ማን ነው ከተባለ እኛን የፈጠረ ሐዋርያው ቅዱስ ጳውሎስ መልካም ስራን እንድናደርግ እንድንሰራ በክርስቶስ በኢየሱስ ተፈጠርን ብሎ የተናገረው አምላክ ወገኖቼ እኛን ይመግበናል። ስለዚህ ክርስቶስ በዚህ መልኩ ዛሬ ለምትበሉት ነገር አትጨነቁ አለ። ይህ ብቻ አይደለም።